የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም፣ ሁሉ መልካም ነው። ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም፣ ሁሉ መልካም ነው። ጌታ ሰላም ይባረክ። በጌታ እርዳታ ሁለተኛ ቆሮንቶስ ምዕራፍ 7 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። ሼርና ኮፒ ሊንክ አድርጉ። ተባረኩ። በክርስቶስ ኢየሱስ አነባለሁ። እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረገን ስጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ። በልባችሁ ስፍራ አስፋለን። ማንንም አልበደልንም፣ ማንንም አላጠፋንም፣ ማንንም አላታለልንም። ለኩነኔ አልልም። በአንድነት ለመሞትና በአንድነት ለመኖር በልባችን አስቀድሜ ብያለሁና ስለ እናንተ እምነቴ ታላቅ ነው። በእናንተ ምክንያት ትምክህቴ ታላቅ ነው። መጽናናት ሞልቶብኛል። በመከራችን ሁሉ ደስታዬ ከመጠን ይልቅ ይበዛል። ወደ መቄዶንያም በመጣን ጊዜ በሁሉ ነገር መከራን ተቀበልን እንጂ ስጋችን እረፍት አልነበረውም። በውጪ ጠብ ነበር፣ በውስጥ ፍርሃት ነበር። ነገር ግን ሐዘንተኞችን የሚያጽናና አምላክ በቲቶ መምጣት አጽናናን። በመምጣቱም ብቻ አይደለም፣ ነገር ግን ናፍቆታችሁንና ለቅሷችሁን ስለ እኔም ቅንነታችሁን ስናገረን በእናንተ ላይ በተጽናናንበት መጽናናት ደግሞ ነው። ስለዚህም ከፊት ይልቅ ደስ አለ። በመልእክቱ ያሳዘንኳችሁ ቢሆን እንኳን አልጸጸትም። የተጸጸትኩ ቢሆን እንኳን ያ መልእክቴ ጥቂት ጊዜ ብቻ እንዳሳዘንኳችሁ አያለውና አሁን ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም። በምንም ከእኛ የተነሳ እንዳትጎዱ እንደ እግዚአብሔር ፈቃድ አዝናችኋልና እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበት ወደ መዳንም የሚያደርሰውን ንስሐ ያደርጋልና። የዓለም ሐዘን ግን ሞትን ያመጣል። እነሆ ይህ እንደ እግዚአብሔር ፈቃድ የሆነ ሐዘን እንዴት ያለ ትጋት፣ እንዴት ያለ መልስ፣ እንዴት ያለ ቁጣ፣ እንዴት ያለ ፍርሃት፣ እንዴት ያለ ናፍቆት፣ እንዴት ያለ ቅንዓት፣ እንዴት ያለ በቀል በመካከላችሁ አደረገ። በዚህ ነገር ንጹሐን እንደሆናችሁ በሁሉ አስረድታችኋል። እንግዲያስ የጻፍሁላችሁ ቢሆን እንኳን ስለ እኛ ያላችሁ ትጋታችሁ ከእናንተ ዘንድ በእግዚአብሔር ፊት እንዲገለጥ እንጂ ስለ በዳዩ ወይም ስለ ተበዳዩ አልጻፍሁም። ስለዚህ ተጽናንተናል። በመጽናናታችንም ስለ ቲቶ ደስታ አብልጦ ደስ አለን። መንፈሱ በሁላችሁ አልፏልና ለእርሱ በምንም ስለ እናንተ የተመካሁ እንደሆነ አላፈርሁምና። ነገር ግን ሁሉንም ለእናንተ በእውነት እንደተናገረን እንደዚህ ደግሞ ትምክህታችን በቲቶ ፊት እውነት ሆነ። ስለዚህም በፍርሃትና በመንቀጥቀጥ እንዴት እንደተቀበላችሁት የሁላችሁንም መታዘዝ እያሰበ ፍቅሩ በእናንተ ላይ እጅግ በዝቷል። በነገር ሁሉ ተማምኜባችኋለሁና ደስ ይለኛል ይላል። ጌታ ስሙ ለዘላለም ይባረክ። ጳውሎስ ለቆሮንቶስ ሰዎች የጻፈው መልእክት ነው። እንዲሁም ደግሞ ያው ግልጽ የሆነ ቃል ነው። ምንም ብዙም ማብራራት አይልም። ግን ምንድነው እዚህ ጋር ጳውሎስ የምናገረው በመልእክቴ እንኳን ያዘናችሁ ቢሆን እንኳን ይሄ ሐዘናችሁ ወደ መዳን የሚያደርሰውን ንስሐ
የዓለም ሐዘን ግን ሞትን ያመጣል ይላል። ስለዚህ በመልእክቱ ቢያዝኑም ወደ መዳን ወደ ክርስቶስ ከዘላለም ሞት ወደ ዘላለም ሕይወት የሚያመጣ ሐዘን ከሆነ ቢያዝኑም ችግር የለም እንደማለት ማለት ነው። ስለዚህ ጌታ ስሙ ይባረክ። በአንድም በሌላ ጌታ ይናገራል፣ ሰው ግን አያስተውልም ይላል መጽሐፍ ቅዱስ ሲናገርና ጌታ ማስተዋሉን ይስጠን። ተባረኩልኝ። ቀናችሁ ብሩክ ይሁን።